አንድ ጀማሪ ኮንተንት ክሬተር ወይንም ዩቲዩበር የተዋጣለት ስራ ለመስራት ከሚያስፈልጉት መረጃዎች የድምጽ ወይንም የምስል ግብዓቶች አንዱ ሊሆን ይችላል። እነዚህን መረጃዎች የተሟላና የተዋጣለት አድርገን ለማዘጋጀት የተለያዩ ቻናሎችን በመጠቀም ድምጽ እና ምስል ስንፈልግ ቀድሞ ወደ አእምሯችን የሚመጣው ጥያቄ የኮፒራይት ችግር ነው። በመሆኑም ይህንን ጥያቄ እንዴት መመለስ ወይንም መፍታት እንችላለን የሚለውን ለመረዳት ይህንን መረጃ እስከ መጨረሻው ከተመለከቱ ይጠቀሙበታል። ሰላም ጤና ይስጥልን። ይህ የምትከታተሉት ዜና ሀበሻ የዩቲዩብ ቻናላችን ነው። ለዚህ ቻናል አዲስ ከሆኑ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ትጋበዛላችሁ። አንድ ኮንተንት ክሬተር ወይንም ዩቲዩበር ወይንም የጥበብ ሰው ሙሉ ጊዜውን፣ ገንዘቡን፣ እውቀቱን ተጠቅሞ የሰራውን የአእምሮ ውጤት የባለቤትነት መብት ከተለያዩ ዓለም አቀፍ የፕላትፎርሞች የባለቤትነት ፍቃድ ይሰጠዋል። ከነዚህም ዓለም አቀፍ ፕላትፎርሞች ዩቲዩብ አንዱ ነው። በመሆኑም ዩቲዩብ እነዚህን ስራዎች በኮንተንት አይዲ ሲስተም ላይ በባለቤትነት መዝግቦ ያስቀምጣቸዋል። በመሆኑም ያለ ባለቤቱ ሙሉ ፍቃድ እነዚህን ስራዎች በዚህ ፕላትፎርም ላይ ብንጠቀም የኮፒራይት ኮንተንት ችግር ይገጥመናል፣ ማስጠንቀቂያም ይሰጠናል። ማንኛውም ኮንተንት ክሬተር የሌላን ሰው ስራ ሲጠቀም በሰከንዶች ውስጥ የዩቲዩብ ፕላትፎርም ይደርስበታል። በአንድ ቻናል ላይ 3 ተከታታይ የኮፒራይት ስትራይክ ሲደርሰን ቻናሉ እስከ መጨረሻው ተርሚኔት ይደረጋል። በውጤቱም በብዙ ድካም፣ ልፋትና ችግር ያሳደግነው ቻናል ችግር ውስጥ ይወድቃል። ማንኛውም የኮንተንት ክሬተር ወይንም ዩቲዩበር የሌላን ሰው ስራ በመስረቅ ያለ ፍቃድ እንዳትጠቀሙ እመክራለሁ። ከላይ ያነሳናቸውን መረጃዎች እንደ መነሻ ሀሳብ በመያዝ ማንኛውም ኮንተንት ክሬተር የሌላን ሰው ስራዎች በዩቲዩብ ላይ ያለምንም ችግር ልንጠቀምባቸው የምንችልባቸው 5 ዋና ዋና መንገዶች አሉን። ያለ ኮፒራይት ችግር መጠቀም ከምንችልባቸው መንገዶች መካከል አንደኛ፣ የተለያዩ ቪዲዮዎችን ከተለያዩ የዩቲዩብ ቻናል ላይ ለማስተማሪያነት ለመጠቀምና ለመረጃዎቻችን ግብዓት አድርገን ለማቅረብ ቢያንስ ከ30 ሰከንድ በታች ወስደን ያለ ኮፒራይት ኢሹ መጠቀም እንችላለን። ሁለተኛ፣ የሌላን ሰው ስራ ለመጠቀም በሁለተኛነት ማድረግ የሚጠበቅብን መጠነኛ ማስተካከያ ማድረግ ይኖርብናል። 100% የማንኛውንም ሰው ስራ በቀጥታ ወስደን ማቅረብ አንችልም። ይህንንም በምሳሌ ለማየት ብንሞክር በቪዲዮ ላይ ያሉትን ድምጾች በመሰረዝ ቪዲዮን በማፍጠን ሊሆን ይችላል። ልንጠቀምባቸው በምንፈልግባቸው መልኩ ቪዲዮን በማሻሻል ማቅረብና መጠነኛ ማስተካከያ ማድረግ ይኖርብናል። ሶስተኛ፣ ያለ ኮፒራይት ኢሹ የሌላን ሰው ስራ ለመጠቀም ፍቃድ መጠየቅ ይኖርብናል። ፍቃድ መጠየቅ ስንል ምን ማለታችን ነው? ለምሳሌ ከሆነ ቻናል ላይ የተመቻችሁ መረጃ ለራሳችሁ ቪዲዮ ግብዓት አድርጋችሁ ለመጠቀም በመጀመሪያ የኮንተንት ክሬተሩን ሙሉ ፍቃድ ማግኘት ይኖርባችኋል። ያንንም ፍቃድ ለማግኘት ከቻናሉ ባለቤት ጋር በቀጥታ በኢሜይል ወይንም በቴሌግራም መጠየቅ በማቅረብ ጥያቄው ተቀባይነት ካገኘ በከፊል ወይንም በሙሉ ስራውን ወስደን ማቅረብ እንችላለን። በአንጻሩ ጥያቄያችን ፍቃድ ካላገኘ የቻናሉን ባለቤት ስራዎች መጠቀም አይኖርብንም። ሌላው በአራተኛነት የምንመለከተው ያለ ኮፒራይት ችግር ከተለያዩ ቻናሎች ወስደን ለምንጠቀምባቸው ቪዲዮዎች ከጀርባቸው ያሉትን ንግግሮች ወይም ሚውዚክ መሰረዝ ይኖርብናል። ምክንያቱም ለቪዲዮዎቹ ብቻ ሳይሆን ከቪዲዮ ባክግራውንድ ጀርባ ያሉ እያንዳንዱ ቮይሶች፣ ሚውዚኮች የኮፒራይት ችግር ሊኖርባቸው ይችላሉ። በመሆኑም ቪዲዮዎቹን ስንጠቀምባቸው ከጀርባቸው ያሉትን ቮይሶች፣ ሚውዚኮች ማስተካከል፣ መሰረዝ ይኖርብናል። የመጨረሻውና አምስተኛው የሌላን ሰው ስራዎች ወስደን ስንጠቀም ለመልካም ነገር ወይም ለማስተማር ብቻ ወስደን መረጃ መስራት ይኖርብናል። ያ ማለት ምንድን ነው? የግለሰቦችን ስራ፣ አስተሳሰብ፣ ግላዊና ማህበራዊ እሴቶችን ማኮሰስ፣ ማሳነስ፣ መንቀፍ አይኖርብንም። ምክንያቱም ዩቲዩብ አንድ ራሱን የቻለ ትልቅ ኮሚኒቲ ነው። ስለሆነም የመልካም ነገር ሁሉ ምሳሌ መሆን እንጂ ለገንዘብና ለእውቅና ብለን የሰውን ስራ ማሳነስ፣ ማኮሰስ አይገባንም። በአጠቃላይ ማንኛውም ኮንተንት ክሬተር ወይንም ዩቲዩበር እነዚህን ከላይ የዘረዘርኳቸውን 5 መንገዶች ቢጠቀምባቸው በቀላሉ መልካም ማህበረሰብን ያፈራበታል። ያለ ኮፒራይት ችግር ብዙ ርቀትን መጓዝ ይችላል። በሚያዘጋጃቸው በእያንዳንዱ ኮንተንት ተከፋይ ይሆናል። ይህንን መረጃ ጠቃሚ ሆኖ ካገኙት ሼር በማድረግ ለብዙዎች እንዲደርስ ያድርጉ። በሌላ መረጃ እስክንገናኝ ድረስ ቸርን ሰንበት። አመሰግናለሁ።